የአዲስ አበባ ህዝብ የሚዛን ይዘህ ዳቦ ቤት ተሰለፍ እንደማለት ነው እሸቱን እንወደዋለን እንፈልገዋለን ዛሬ አባቶቻችንን ዝም አትበሉ እንደ ትላንትናው ይሁዳ መሆን አይተበቀባችሁ አሁን ለእምነታችን መሞት ይገባናል ጂሃድና ውጅበት አላሁ አክበር ጂሃድና ውጅበት አላሁ አክበር ጂሃድና ውጅበት ኦርቶዶክሱን ጂሃድና ውጅበት ጴንጤው ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ሰው የሚበላው ዳቦ በሌለበት ሀገር ውስጥ ዛሬ ያለቅሳል ሰላም ጤና ይስጥልኝ ውድ ቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት እንፈልጋለን ዛሬ መረጃዎች ይዤላችሁ መጥቻለሁ ከሀገር ውስጥም ከውጭም ያላችሁ እንዲሁም በየእምነታችሁ በየተለያየ እምነት ሆነራችሁ ይህንን ቻናል የምትከታተሉ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በእያላችሁበት ከነመላው ቤተሰባችሁ ሰላማችሁ ይብዛ ብዬ ነው ዛሬ ፕሮግራሜን የሚጀምረው ዛሬ ታዲያ የፕላስቲክ ሩዝ ወደ ኢትዮጵያ መግባቱንና ይህንም ተከትሎ የፌደራል ፖሊስ መግለጫ ማውጣቱን ተከትሎ ያስኩላችሁ መረጃ አለኝ ከዛ በማስከተል ደግሞ የአዲስ አበባ ህዝቦች አጠቃላይ የአዲስ አበባ ነዋሪ በሙሉ ሚዛን ይዞ መዞር አለበት የሚል መረጃ ወጥቷል እሱም በተመለከተ ያስኩላችሁ መረጃ አለኝ ሌላኛው በኮሜዲያን እሸቱ መለሰ ጉዳይ ላይ ሌላ ተጨማሪ አዲስ መረጃ ወጥቷልና እሱ ጉዳይ ምን ይመለከታል ይሄንስ ጉዳይ እንዴት እናያለን በሚለው እንመለከታለን በተጨማሪም ኢትዮጵያ ከጥቂት ጊዜያት በኋላ መላው ህዝቧ ሊያልቅበት የሚችል አደገኛ ወረርሽኝ ተከስቷል እየተከሰተ ነውና ይህን በተመለከተ መንግስትም ህዝቦችም በጋራ ሆነን በአንድነት መስራት ይተበቀብናልና ይህን ጉዳይ በተመለከተ የሊቃውንት ጉባኤ አባል የሆነችው እናታችን መካሪያችን ሐኪም አብች የምትነግረን መረጃ ይኖራል በሱ ጉዳይ ላይ ያስኩላችሁ መረጃ አለኝ ሌላኛው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ደግሞ በኦርቶዶክሳውያንና በፕሮቴስታንቶች ላይ ጂሃድ አውጀናል የሚል አዋጅ የያዘ ሰው መረጃ ይዤላችኋለሁ እሱን በተመለከተ ማመጣላችሁ ጉዳይ ይኖርኛል ሌሎች ደግሞ በተለይ ሴቶችም ይመለከታል ይሄ ጉዳይ እናንተ እንዴት እንደምታስቡት አላቀም ይሄ ጉዳይ ካንሰር በገንዘብ እየገዙ ነው የሚል መረጃ አለ ሴቶች ካንሰርን በገንዘብ እየገዙት ነው ይህንንም የህክምና ማስረጃዎችን አምጥቻ ያሳያችኋለሁ ከዛም በተያያዘ እናንተ መረጃውን ታጋሩታላችሁ አብራችሁ ስለምትቀዩ ሁሉንም ሰሙታላችሁ አራያ መካሻንን ቃለቀር ነው ማቀርብላችሁ ይህ መረጃ በኢትዮጵያዊነትና በአብሮነት በመቻቻል ጉዳይ ላይ የሚሰራ ቻናላችን ነው ይህንን ካመናችሁ በዚሁ ተከታተላላችሁ ሰብስክራይብ ላይክ ኤንድ ሼር ያደርጋችሁ በኮሜንት ማሳባችሁን ታጋሩናላችሁ ይህን ማስታወቂያ ተከታትለን ወደ ቀጣዩ ፕሮግራም እንገባለን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን የምስራች እንኳን ደስ ያላችሁ ብዙዎች ያለቀሱበት መነኮሳት የተፈተኑበት ምእመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም በድጋሜ እንኳን ደስ ያላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ የጉዞ መነሻ ቀን መጋቢት 25 2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ አሜን ማለት ሚካኤል
አመሰግናለሁ ይህ መረጃ የኢትዮጵያ ፌደራል ፖሊስ ነው ያወጣው ከ3 ቀናት በፊት ነው ያወጣው ይሄን መረጃ እንደምታዩት ከኋላ የምታዩት ምስል ላይ ፌክ ሩዝ እና ሪል ሩዝ የሚላልና ፌክ ሩዝ በተለይ በፕላስቲክ የሚሰሩ ሩዞችን በተመለከተ መረጃው ወጥቷል ይሄን መረጃም የፌደራል ፖሊስ ደርሼበታለውና እባካችሁ ይሄንን መረጃ የምታውቁና መረጃውን የምታገኙ ሰዎች መረጃው እኛ ጋር ስለደረሰ ጥቆማ አቅርቡን ሲል ነው ያቀረበው የፌደራል ፖሊስና ከዚህ በፊት በተረጋጋሚ ያቀርበንላችሁና ቃለን የምግብ አትሞስፌራችንን ጄነሬሽን የሚቀየርበት ወይ ደግሞ ፊፍዝ ጄነሬሽን የሚሰሩትን እነ ወርልድ ኢኮኖሚ ፎረምን ጨምሮ የምግብ ትራንዛክሽን ማናመጣለን ሂዩማንም ትራንዛክሽን እናመጣለንና አሁን የሰውንና የሂዩማን ቦዲን የምንቀይርበት ስርዓት ላይ ነው የምንገኘው በዚህ ምክንያት የምንመገበው ምግብ መቀየር አለበት ብለው ፕላስቲክ የሆኑ ሰላጣዎች ፕላስቲክ የሆኑ ጥቅል ጎመኖች ፕላስቲክ የሆኑ ምግቦች ፕላስቲክ የሆኑ ስጋዎች ያመጡ ነው በሲንተቲክ የሆኑ ነገሮችን ማለት ነው ከተፈጥሯዊ ነገር ጋር በማዳቀል አሁን የመጣው ኢትዮጵያ ውስጥ ይሄን ነገር ደርሼበታለሁ ሲል የአዲስ አበባ ፖሊስ ኮሚሽን ፌደራል ፖሊስ መረጃውን አጋልጧል ይሄን በተመለከተ የወጣውን መረጃ እናንተ መረጃው ከደረሳችሁና በአቅራቢያችሁ ካለ በተለይ ሩዝ ከመገባችሁ በፊት ለህፃናትና ለወጣቶች ከመገባችሁ በፊት በተቻላችሁ አቅም እንዲህ አይነት ነገሮችን በቅድሚያ ብታጣሩት ፕላስቲኩ ይንሳፈፋልና የመንሳፈፍ እድላለውና እንዳትመገቡ ተመከራላችሁና መንግስት ነው ይሄንን ያለው እኛ ከ2 አመታት በፊት ይሄ ነገር እንደሚፈጠር ደጋግመን ነገርናችሁና ቃለን ጥቅል ጎመንም አርቲፊሻል ይሰራል በስጋም ይሰራል እንግሊዝ ውስጥ ተጀምሯል መሸጥም ተጀምሯል ኬክም እየተሰራ ነው ነገርናችሁና ቃለን ኢትዮጵያ ውስጥ መምጣት መጀመራቸው ነው አሳውቀናችሁ ያልነበረው መረጃው የለም ነበር ዛሬ የኢትዮጵያ ፌደራል ፖሊስ ይሄን መረጃ አጋልጧል ስለዚህ በተቻላችሁ አቅም ራሳችሁን ቤተሰባችሁን አድኑልናችሁ ለጥቆማን የመጣ ነው ይሄኛው መረጃ የቀጥሎ ማሳያችሁ መረጃ የአዞ ስጋ እንበላለን የሚልና የአዞ ስጋ በሆቴል ቤት ሊሸጥ ነው ወደ 30,000 የኢትዮጵያ ብር በሆቴል ቤት ምግብ ላይ ሊውል ነው የሚል መረጃ ከወጣ በኋላ ይሄን መረጃ ከጋሞ 40 ምንጭ አካባቢ ላይ እንዲህ አይነት መረጃ ወጣ እስኪ እናንተ ማብረን እንስማው አይበላም እኛ የበላን የእውነት ነው ኖርማሊ ከ50% ከ60% በላይ ያለው ሰራተኛ ይመገባል ያዙ ስጋ እግዚአብሔርን በሚታረድበት ሰዓት እንደውም በትበሉት ማለት ነው ስጋ አሳ ምናምን ትንቀዋለ ደስ ነው የምለው ቴስቱ ኖርማሊ አሳው ነው 60% የሚሆን ይበላል ሰራተኛ አያሞን ኖርማሊ ቴስቱ እንደ አሳ ነው አትለየውም አሁን አሳ ለበለበ አዘ ማለት ነው አሳ ለበለበ አዘ የአዞ ስጋ ለበለበ ተሰርቶ ቢሰጥ ኖርማል ነው ትበላዋለህ ምንም ልታውቀውም አትችልም እኛን ድንገት ስለለመንኛ ስለበላን ወደ ሌላ አካባቢ ላይ ብንሄድ ሊሸውደን አይችልም ምክንያቱም የሆነች አይነት ትንሽ የሆነች ልዩነት አላት ይሄ የአሳ በጣም ሶፍትነስ ሲኖር የዚህኛው ደግሞ ትንሽ የሆነ የመጠንከር አይነት ነገር አለውና የአሳ ቴስት ነው በቃ ኖርማሊ ያለው ይጣፍጣል ደስ ይላል ልክ አንዳንድ ሰዎች ፊታቸው ምናምን አይተው እይሶ ያስፈራል ምናምን ብለው ስትፈራው ሰውየው ጋር ስትቀርብ ግን ሰውየው ፍቅር የሆነ ሰው አለ ጀስት ያዞ ስጋ ላይ ነው እንደዛ ሲገልጸው አለ ያዞ ስጋ ቀድመን እንበላለን እየተሸጠ ነው በተደጋጋሚኛ በዚሁ በስራችን አጋጣሚ ያዞ ቆዳ በመናመርት ጊዜ ላይ ስጋውን እኛ እንመገባለን 70% ከ70% በላይ እዚህ ያለው ሰራተኛ ይመገባልና እየተሸጠ ነው ይሄን ልምድ አካብቱት ይላል በብዛት በነገራችን ላይ በባህል በእምነትም በተለያየም ስፍራ የአርባ ምንጭ አካባቢ ላይ ኦርቶዶክሳውያን እስልምና እምነት ፕሮቴስታንት እምነት ተከታዮች አሉበት በአካባቢ በስፍራው እንደየእምነታቸው ደግሞ ይበላሉ አይበሉም እንግዲህ እዛ አካባቢ ያለው አስተያየት ሰጡናል ብዙዎቹ በውስጥም ልከውልኝ ነበር የመጀመሪያም ፕሮግራም ከሰራው በኋላና ከእምነታችንና ከባህላችን አንፃር አይፈቀድም በቦታው ላይ ግን የሚሰሩ ሰዎች እየበሉ ነው የሚል ነው አሁን በዚህ ምክንያት ደግሞ $30 ሊሸጥ የሚችል ምግብ ወጥቷል እንግዲህ ወደ 30,000 ብር ማለት ነው ወደ $300 ነው $300 ያንድ አዞ ሙሉን ስጋ ጥብስ ተጠብሶ ይሸጣልና ይሄን ነገር ተጀምሯል እናንተም እንግዲህ ይሄን መረጃ አዛ ቦታ ላይ የነበራችሁ ሰዎች እምንበላ ሰዎች እንድናለን እንድታውቁት የሚል መረጃ እንላኩልን እንደገና ደግሞ የማይበሉ ሰዎችና በእምነታቸው የማይፈቅድላቸው ሰዎች እንዳሉ በእንደዚህ መልክ መረጃውን አጋርተውናልና እንዲሁ ገረፍ አድርጌ ላልፍላችሁ ፈልጌ ነው የአዲስ አበባ ህዝብን በተመለከተ ምግብ ነክ በተመለከተ ነው ሚዛን ይዛችሁ መዞር ይተበቅባችኋል የሚል የአዲስ አበባ ከተማ መስተዳድር እንዲህ አይነት መረጃ አጋርቷል መረጃው ምንድነው የሚለው በአዲስ አበባ ከተማ የምትገዙት ዳቦ ከ70 ግራም በታች ከሆነ እንዳትገዙት ይላል ከ70 ግራም በታች መሆኑን እንዳትገዙ ሲል
የምግብና መድኃኒት ቁጥጥር ባለስልጣን የመድኃኒትና የስነ ምግብ ነክን በተመለከተ መሸጥ ያለበትን ደረጃና መጠን ተለይቶ የተቀመጠለት ከ70 ግራም በታች የሆነ ምግብ እንዳይሸጥ ዳቦ እንዳይሸጥ የሱንም መጠን በምን ያህል ዋጋ እንደሚሸጥ ተተምኖለት የሚሸጥ ነው በየሁሉም የዳቦ ቤቶች ነገር ግን ዜናውን ሲያወጣው ምን አደረገው 70 ግራም በታች ከተሸጠ ጥቆማ አቅርቡና አለ ስለዚህ 70 ግራም መጠን በላይ እንደሆነ ለማወቅና ማነሱን ለማወቅ ከፈለጋችሁ ሚዛን ይዛችሁ መሄድ ይጠበቅባችኋልና የአዲስ አበባ ህዝብ ሚዛን ይዘህ ዳቦ ቤት ተሰለፍ እንደማለት ነውና ዳቦ ቤቶቹን ሚዛን እዛው ጋር ግራም መመዘኛ እንዲያስቀምጡ ማድረግ የተሻለው አማራጭ ነውና አንደኛው ይሄ ማስገደድ የመንግስት ኃላፊነት ነው ካገኛችሁ ጠቁሙን የሚለውን እንግዲህ ግለሰብ ዳቦውን ገዝቶ ሄዶ በምን ሚዛን መዝኖ ወይ ደግሞ በምን ግራም መዝኖ ለይቶ እንደሚያቅ ስለማያውቅ ይህን ጥቆማ በዚህ አጋጣሚ ለመስጠት ያህል ነው ጥቅሙን ነው ለጋራ ጥቅማችን ስንል ይሄን መረጃ ያቀረብኩላችሁ እሸቱ መለሰን በተመለከተ የተለያዩ መረጃዎች ከዚህ በፊት ነገርናችሁ ነበር የማህበራዊ ትስስር ገጹን በተለያየ አጋጣሚ የምትጎበኙም ሰዎች በቲክቶክ ገጹም 1.7 ሚሊዮን ብር ተከታይ ያለው የቲክቶክ ገጹ ይሄንን ይመስላል እንደምታውቁት ከርቀትም እንድታዩትና ከኋላይም ታዩታላችሁ የገጹን ብዛትና እነዚህ መረጃዎች ላይ ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ የሆነው አንደኛው የዚህ እስልምናና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይን በተመለከተ ለቀረበው መረጃ ያቀረበውን ቪዲዮ በተመለከተ እስልምና እንዴት ታያዋለህ የሚለውን ጥያቄ በተመለከተ ያቀረብክበት አግባብና ወቅቱና መቼቱን አልጠበቀም ብለን ትችት አቀርበንበታል በነገራችን ላይ ይህ ማለት እያንዳንዱ ሰው ቅዱስ ነው እያንዳንዱ ሰው ቅዱስ ሆኖ አይደለም ይሸቱን የሚተቸው ምክንያቱም የሚሰራቸው በጣም ምርጥና በጣም ትክክል የሆኑ ነገሮች አሉ ይሄ ሰው በአለም ነው የሚኖረው በሚሰራቸው ስራዎች ላይ ለእስልምናም ተቋምም ይሁን ለፕሮቴስታንትም ተቋምም ይሁን ለኦርቶዶክስም ይሁን በሃይማኖት ተቋማት ደረጃ ስራ ላይ ይላሉት ነገር ይሰራል ትክክል ነው ግለሰቡ ተከፍቶት መስራት ለሚጠበቅበት ይሰራል ነገር ግን በእምነቱ ጉዳይ ላይ ድርድር ሊኖር አይገባም እምነት ነው የሚል ነው መቅረብ የነበረበትና በዛ አንፃር ያቀረብክበት ወቅትና ጊዜ አይደለም ቲክቶክ ላይ የሚቀርበው ነገር ትክክል አይደለም አንተም በቲክቶክ እንደዚህ ነገር ታቀርባለህ ኑ እንዲያይደር አድርጉ ብለ ማህበራዊ ሚዲያ ላይ ነው የምትረጨው እና ህዝቡንም የወቀስክበት ነገር ትክክል አይደለም ይሄ የማያቅ ህዝብ ይከተላቸዋል ያልክበት ነገር ትክክል አይደለም የሚል ነገር ወቀሳ እኔም ማቀርብበታለሁ ትክክልም ነው ያቀረብነው በዚህ ጉዳይ ላይ ብቻ ይሄ አቀራረብ ትክክል አይደለም የሚል ብቻ ስራዎች በሙሉ ትክክል አይደሉም ጥፋት ናቸው ወንጀል ናቸው ያልነው አይደለም እኔ ያለለው እኔ ራሴ እሱ ላይ ያልደርስበት በጣም ጎበዝ ልጅ ነው በጣም ጠንካራ ልጅ ነው ሊመሰገን ሊበረታታ የሚገባው ልጅ ነው ይህ ማለት ግን ጥፋት ሲያጠፋ አይ በቃ በዛኛው ምክንያት ተካካስ ማለት አይደለም እኔ አጠፋለሁ እኮ እንደግለሰብ እኔ እኮ ከሱ ይበልጥ እልፍ አጠፋለሁ እልፍ ነው ማጠፋው በእግዚአብሔር ፊት ብቆም ብታይ የኃጢአቴ ብዛት በቁመቴ ልክ አይደለም ከቁመቴ በላይ እልፍ ሰማይ ምድር ቢለካ የማይደርስበት ነው ሰዎችን እንዲስንወቀስ ስህተታቸው ለብቻው ነጥለን ይሄ ነገር ስህተት ነው ሐሳቡ ይሄንን አንሳ እንደማለት ነው እንጂ ሌላ ለመውቀስ አይደለም ወንድማችን ዲያቆን እንዲህ ብሎ ሐሳብ አቅርቦለታል እሺ ሰላም ጤና ይስጥልኝ ይሄን ቪዲዮ እንግዲህ እንዲደርስ ምፈልገው ለኮሜዲያን እሸቱ ነው ጥሩ ነገር ተናግራል ምንድነው ያልከው በስድብ የሚሰበክ ወንጌል የለም ብለሃል በጣም ጥሩ በስድብ የሚሰበክ ወንጌል የለም እውነትህን ነው በስድብ የሚሰበክ ሃይማኖት የለም እውነትህን ነው ግን ትልቁ ጥያቄ ማን ሲሳደብ አየህ ነው ላንተ እንዳየ እንደሰማ ቲክቶክ ላይ እንደነበረ ሰው በስድብ የሚሰበክ የለም ካልክ መጀመሪያ መረጃ እንፈልጋለን ካንተ ምን የሚል ስንሳደብ ወይም ሌላውን ሃይማኖት ስንሰድብ ያየህበትን መረጃ ሁለተኛ ኢብራሂም የ17 ዓመት ጓደኛዬ ነው ብለሃል አይደለም እስኪ አሁን እዚህ ቪዲዮ ላይ እዚህ መልእክት ላይ ሁለት ስድቦችን ከብዙዎቹ አሰቃቂውን ተተን በደንብ የተዘዋወሩትን ሁለቱም ቪዲዮዎች እዚህ መልእክት ላይ አስቀምጥልሃለሁ እሱን ተሰማና ወስደ ለኢብራሂም አሰምተህ ከዛ በኋላ ኢብራሂም ወጥቶ ልክ አንተ እንዳልከው በስድብ የሚሰበክ እስልምና የለም ብሎ ከሰራ ልክ ነው ጓደኛህ ነው አለበለዚያ ግን ምንም ማድረግ ካልቻልክ ዝም በል መጽሐፍ እንዲህ የሚል ሐሳብ ያቀርባል ወንድማችን ዲያቆን ሕዝቅኤል ባለበት ሆኖ እና ትላንትና ጀምሮ ደግሞ ማህበራዊ ሚዲያ ላይ መጋራት የጀመረ አንድ ቪዲዮ ወጣ እኔ አንድ ነገር አሳያችኋለሁ መጀመሪያ ቪዲዮን ላሳያችሁና ልንገራችሁ በእሸቱ መለሰ ጉዳይ ላይ ማለት ነው ይሄ ቪዲዮ እየተለቀቀ ነው ማህበራዊ ሚዲያ ላይ እየተመላለሰ ነው
ተሳለሚ ጭፈራ እንጨፍራለን እንስቃለን እንደስታለን የማይሆን ቦታ እንሄዳለን አሁን እሱ በጭፈራና በስክስታ አደረገው ዝሙት ስፍራ የማይሆን ቦታ ስፍራ ኢየሱስ ስፍራ ሌሎች ቦታዎች ላይ እንሄዳለን ልክ ቤተክርስቲያን ስናገኝ እንሳለማለን የኛ ክርስትና ይሄንን ይመስላል ትክክል አይደለንም የሚል መልእክት ያለው በነገራችን ላይ ይሄን ሐሳቡ ማህበራዊ ሚዲያ ላይ ሲጋራ አሁን ነው እየተጋራ ያለው በጣም በዝቶ ማለት ነው ብዙ ሰው ሐሳብና ትችት እያቀረበበት ነው ነገር ግን ይሄ ቪዲዮ ባለፈው በእስልምናና በክርስትና ጉዳይ ላይ ካቀረበ በኋላ የቀረበ ቪዲዮ አይደለም እጅግ በጣም ረጅም ጊዜ ቆየ ቪዲዮ አሁን ግለሰቡ ያቀረበበትን ሐሳብ ትክክል አይደለም ብለን ካቀረብንበት በኋላ የሰራቸው ሌሎች ጥፋቶች ቢኖሩ ሐሳቡን ነው የምንወቅሰው እንጂ እሸቱን አይደለም እሸቱን ነው ወደዋለን እንፈልገዋለን እሸቱ የኛ ነው ይሄ ማለት ወንድማችን ነው ሙስሊምም ኢብራሂምም ቢሆን ወንድማችን ነው ለኛ ፕሮቴስታንትም ቢሆን ወንድማችን ነው ለኛ ሰው ስለሆነ የሥላሴ አምሳል ስለሆነ ሰው ነው እንጂ ሆነ ብለን ክፉ ለመናገር ያጠመድን ቃላት እየሰበሰብን የትላንትና የአምናካቻምና ጉዳዮች ያመጣ የምንናገር ከሆነ ስተት ነው እኔ አሳይቻችሁ አቃለሁ አይደል እኛኮ በህብረታችን የቅዱስ ጊዮርጊስን ቢራ ከስሙ ላይ ቅዱስ ጊዮርጊስ የሚለውን ማንሳት ያቃተን ህዝቦች ነን ይሄን ቪዲዮ የሰራው እሱ በጣም ረጅም ጊዜ ቆይቷል ከአመታት በፊት ማለት ነው ከአንድ አመት ከሁለት አመት በፊት ታዲያ ይሄንን ያቀረበውን አሁን ባለው ጉዳይ ላይ ለአጀንዳ ማራገቢያ እሸቱን ማጥላላይ አድርጎ ማምጣት ትክክል አይደለም ተገቢ አይደለም ለምን መሰላችሁ እዚሁ ማህበራዊ ሚዲያ ላይ ቪዲዮ ላይ ያያየሁት ነበር እኔ ቲክቶክ ገጹ ላይ አንድም ቪዲዮ የለውም ይሄ ቪዲዮ ይሄን ያቀረበበት 2.6 ሚሊዮን ህዝብ ተከታትሎታል የትኛው እኔና ኢብራሂም ብሎ ይሰራበትን ትክክል አይደለም ያልንበትን የወቀስንበትን ያቀረብክበት ከአውዱ ውጪ ነው በሚል ያቀረብክንበትን 2.6 ሚሊዮን ተከታትሎታል ከዛ በኋላ እሸቱ መለሰ ይሄን ጉዳይ አላቀረበም ይሄ ቪዲዮ አሁን የቀረበ አይደለም ስለዚህ አሁን መጥቶ ለአጀንዳ እንዲው ከፈለገ እሸቱን እንድንጠላውና እንድንገፈተረው እሸቱን ከኛ ልቦና እንዲወጣ ለማድረግ እሸቱንም ከዛ ልቦና እንዲወጣ ለማድረግ እየተሰራበት እንደሆነ እንድታስቡት እንፈልጋለን ስንወቅሰው ሐሳቡን ነው እንጂ እሸቱን አይደለም ሐሳብ ትክክል አይደለም ስንለው እሸቱ ያንን ነገር ሰከን ብሎ ጊዜ ወስዶ ሲሰማውና ሲያየው ትክክል እንዳልሆነ ከነበረበት ወቅት አንፃር አሳይተናቸዋል አይደል እግዚአብሔር እመቤታችን ቅድስተ ቅዱሳን ድንግል ማርያምን ደፈረ የሚል ሙስሊም ኡስታዝ አይተናል የወይን እንጨት ነው የሚል ኡስታዝ አይተናል ይሄን የተናገሩት እፎይ ከመምጣቱ በፊት የነበረ ታሪክ ነው አልከሰስንም አልወቀስንም ማለት ቅር አላለንም ማለት አይደለም ስለዚህ ስለ እፎይ ወቀሳ ስትናገሩ ስለነዚህም ወቀሳ እኩል ተናገሩ ይያልን ነው እኛን እንደውም ባላንስ ለማድረግ ለመስራት እየጣርን ያለን ስለዚህ ኦርቶዶክሳውያን ልትቆጮ የሚገባው እውነት እንደ ኦርቶዶክስ ወደ ቤተክርስቲያን አልተጠጋንም ብለን ነው መሆን ያለበት እንጂ አብረነው ጅራፍ ልናወርድበት ሰንሰለት ልንመትብንበት እኛ አይደለንም እኮ ካህናት ናቸው እኮ ክርስቶስን እኮ የከሰሱት ካህናት ናቸው እኮ ክርስቶስን እኮ ጅራፍ ሲሰቀ በጅራፍ ሲገረፍ ቁጭ ብለው ያዩት ዛሬ አባቶቻችንን ዝም አትበሉ እንደ ትላንትናው ይሁዳ መሆን አይተበቀባችሁ ስለዚህ ዛሬ እናንተ ምሩን እረኞቻችሁ ናችሁ እኛ ደግሞ ወይኖች ነን ለቤተክርስቲያናችንና ለእግዚአብሔር ብለን እንሙት ለጦርነት ወጣችሁ እንደተጋደል ነው ለጦርነት ወተን እርስ በርስ እንደተጣላ ነው አይደለም አሁን ለእምነታችን መሞት ይገባናል የሰማያዊ መንግስት መወረሻችን ነው እኛም ልንቆም ይገባናል ነው ያልናቸው ሌላ ነገር አልተናገርም ጽንፈኛ እንሁን ሌላው ሃይማኖት ይጥፋ ከዚህ ምድር አላልንም ብለን አናቅ እሱን አሳያቸዋለሁ በኋላ የኮሜዲያን እሸቱን ገጽ ተመልከቱት የለም ስለዚህ አሁን የመጣበት ሆነ ተብሎ እሱ ላይ ጥላቻ ለመዝራት ነው የወቀስነው ሐሳቡን ነው እሸቱ በግሉ ከኔ የባሰ ኃጢያት የለበትም እኔ ነኝ የባሰ ኃጢያት ያለብኝ ስለዚህ እኔ የባሰ ኃጢያት ኖሮብኝ እሸቱን እንድንወቅሰው ለማድረግ ማህበራዊ ሚዲያ ላይ እንደሚያራግቡትን ነገር አይዟችሁ ኦርቶዶክሳውያን ፈጽሙ እንዳጠሉት ሐሳቡ ትክክል አይደለም በአውድ በበጀት በጊዜ በወቅት እንሞግተዋለን ማንንም ሰው ማን ጳጳሳ ሲያቀርቡ እንወቅሳለን እኮ ትክክል አይደለም ወቅትና መቼቱ አይደለም ለምሳሌ ስለዚህ ስለ አዞ ስጋ አሁን አቡነ በርናባስ ወጥተው ቢናገሩ አሁን ወቅቱ ነው ወይ ብለን ተናግረናል ስለ አህያ ሲናገሩ አይደለም እንጂ አቡነ በርናባስ አባትነታቸውን ክደን ነው እንደኛ የተናገረው አይደለም ስለዚህ እሸቱን ኦርቶዶክሳዊነቱን ክደን ነው እንደየወቀስ ነው አይደለም ኦርቶዶክስነቱን አክብረን ያቀረብኩ ሐሳብ ጊዜና ወቅቱን አልጠበቀም ብለን እንጂ እንደ ይሁዳ ልንገርፈውና ልንቀጠቀጠው አይደለም ልንወቅሰው አይደለም ልንሰድበው አይደለም በቃ ትክክል አይደለም አናሽ ቀብጥም ዛሬ ለኦርቶዶክስ እንቆማለን ከዛሬ ጀምሮ መቆም ይተበቀበናል ትላንት ነበርን
ዛሬ ግን መቆም አለብን ብለን ነው የተናገርነውና ከዛ አንፃር እንድትመለከቱና እንድትገመገሙት ነው ይሄን ቪዲዮ ያቀርብኩላችሁ ወደ ዋናው አጀንዳ ይልገባላችሁ እንኳን የኢትዮጵያ ህዝብ አይደለም መላው የኢትዮጵያ ህዝብ ካልተጠነቀቀን ከጎረቤት ሀገሮች ያሉት ኢትዮጵያውያን ወገኖቻችን ወይ ደግሞ ጎረቤት ሀገሮቻችን በሙሉ ሊያልቅ የሚችል አደገኛ ወረርሽኝ መጥቷል ትናለች ሐኪም አበበች ከኮሮና በፊት የመጣውን ወቅት ላይ እንዴት አድርገን መሻገር እንዳለበት ምን መጠቀም እንዳለበት ለኢትዮጵያውያን ከነገረችና ብዙ ካረጋች በኋላ የኢትዮጵያ ህዝብ ከነበረበት አደጋ ይልቅ የዳነበት ነገር ተአምር ነበር ዓለም ሊያጠፋት የፈለገውን አፍሪካ እንዴት አድርገው እነዚህ ሊቃውንት እንደተጠበቁን በጸሎታቸው እንደተጠበቁን ዓለም ፈጣሪ በሰጠን መድኃኒት ነገር እንዳዳኑን እናቃለን ሁላችንም እናቃቸው ነገሮች ናቸው ዛሬ ደግሞ ሌላ አደገኛ ወረርሽኝ እየነገሩን መሬት መንቀጥቀጡ ያዝ አይደለም ከዛሬ ስንት ወራት በፊት ከመጋቢያ አዲስ ሮዳክስ ታደሰ ጋር የተነጋገሩትን ኢንተርቪው አቀርበንላችሁ ነበር ሰርተንላችኋል ከዛሬ 3 እና 4 ዓመት በፊት አለት አለች አፋር ላይ የምትሰነጠቅ አለት እስከ ወለንጭቲ ድረስ የሚመጣ አፍሪካ ለሁለት የሚሰነጠቅ አለት አለ መሬቱ ለሁለት ይከፈላል ይሄም ከፍተኛ አደጋ ያመጣል ብላ ያኔ ተናግራለች አዲስ አይደለም ዛሬም የሊቃውንቱን ሐሳብ ከ34 ዓመታት በፊት ይህ እንደሚፈጠር ሊቃውንቱ ያውቁ ነበር ብላ ተነግረናለች ሰምተናት እንምጣ ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን አካሎ ባባይ ጎርጅ ውስጥ ይሄን ባለፈ ያወራና አይመስለኝ ባባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው ከቦረና ወደ ኬንያ ይሄዳል ለዚህ ግን መጀመሪያ ዝግጅት ያስፈልጋል ቮልኬኖ ያሸነፈ ባክቴሪያ አለ እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው እሱስ ካልሆነ ድረስ ሁላችንም እንደሌለን መቁጠር ነው አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል በቅርብ ጊዜ ጀምሯል ወደ ግብጽ ድረስ ባክቴሪያው ይሄዳል ፕሌቱ 3 ፕሌቶች ናቸው እንግዲህ አሁን የተሰነጠቁት አራተኛው ትንሽ ራቅ ይላል በዚህ በሳውዝ ሱዳን በኩል እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል ይሄም ያሰጋል የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፋ ቀኑን እግዚአብሔር ያውቃል ግን አሁን ጅማሮ በጣም ፈጥኗል እንደውም ካወራንበት ጊዜ አሁን እኮ ፈጣን ነገር ያያየን ይሄ ቆሻሻው ውሃ የተገኘችው ሐይቅ እነዚህ በሙሉ መርዛማ ናቸው ባክቴሪያም አላቸው አደገኛ ባክቴሪያ አፋር አለ እንግዲህ ከግብጽ እስከ ኤርትራ ከኤርትራ እስከ መቀሌ ከመቀሌ እስከ ጎንደር ከጎንደር እስከ ጎጃም ከጎጃም ወለንጭቲ ኦሮሚያ ድረስ
ከዛም ደግሞ ቦረና ድረስ የሚሄድ ኔትወርክ የሆነ እጅግ በጣም አደገኛ ነገር እንዳለ ከ34 ዓመታት በፊት ሊቃውንቱ በጉባኤያቸው አጥንተው መጽሐፋቸውን ለይተው በዚህ ጉዳይ ላይ ስነ ፍጥረት ጀምሮ እስከ ዓለም ፍጻሜ ድረስ ያለውን ጥበባዊ ዕውቀት የእግዚአብሔርን ዕውቀት ተንትነው ይሄ ነገር ይፈጠራል ብለው በስጋት ያስቀመጡትን ነገር ዛሬ እንዲሁ በችላ ተቀምጠናል። የአዲስ አበባ ዩኒቨርሲቲ በእሳተ ገሞራ በሚነቃነቅበት ጊዜ ከሬክተር ስኬል ከአውሮፓ ወይ ደግሞ ከውጭ ካሉ ሳተላይቶች እያነበበ እንደሚተነትንን አይደለም። ይሄንን ጉዳይ ሳይንሱ የሊቃውንቱም ጉባኤ ምሁራኑ ጠቢባኑ ተሰባስበው የዚህን ሀገር ህዝብ ለማዳን ለምንድነው ቀን ከሌት መስራት ያልቻሉት? ለምንድነው በተለያየ አጀንዳ የተዋጥነው? ለምንድነው የተሰበሰብነው? ለምንድነው ይሄ ነገር እንዳናስብ ተደርጎ ትላንትና በብሔር ከትላንት ወዲያ በፖለቲካ ዛሬ ደግሞ በሃይማኖት የምንጣላው? ለምንድነው ዛሬ አዋጅ የታወጀው የጂሃድ አዋጅ? ኦርቶዶክስንና ጴንጤውን እንገለዋለን የሚል የጂሃድ አዋጅ የታወጀው ለምንድነው? እንዳንድን የሚፈልገው ማን ነው? ምንድነው የሚጠቀመው? ማን ነው እስልምናውን መግደል የሚፈልገው? ማን ነው ፕሮቴስታንቱን መግደል የሚፈልገው? ማን ነው ኦርቶዶክሱን መግደል የሚፈልገው? ይሄ ዓለም እየተበጠበጠች ያለችበትን ታሪክ የሚፈጠርበትን ይችን ምድር ላይ ተቆመን ዝም ብለን ተራና ዝባዝንኬ ጉዳይ ላይ ተቀመጥ ነው። እሸቱ እንዲያደረገ ጥፋት አጠፋ ይስተካከል በቃ አለቀ አስተያየት ሰጥቶ ማለፍ ነው። አዲስ አጀንዳ አምጥቶ የትላንትና እና ከትላንት ወዲያ ቪዲዮ አምጥቶ ዛሬ እሸቱን ለማሸማቀቅ መሞከር ትክክል አይደለም፣ ተገቢም አይደለም። አንድ ኢትዮጵያዊ ነው። ለምን ሙስሊም አይሆንም? እሸቱ አንድ ኢትዮጵያዊ ነው። ያቀረበበት ሐሳብ ነው ትችት የሚቀርብበት። ልግደል ቢል ኖሮ እሸቱ ሙስሊሙን ልግደል ቢል ኖሮ ትክክል አይደለም እንለዋለን፣ እንቃወመዋለን፣ እስከ መጨረሻው እንታገለዋለን፣ አናቆመው። ኦርቶዶክስስ ልግደል የሚለው ለምን ነው ዝም የምትሉት? ስሙት ይሄንን ጂሃድ የታወጀባችሁ አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለብህ። መግደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱም ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ስማው ይሄው አይን አባሽን እንዳላጠፋ ናሽት በድንጋይ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው። ቁርአንም የተከበረ ነው። እስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው አይም ናት እኮ ወንዳ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታ ማይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም። አላሁ አክበር። ጂሃድና ውጅበት አላሁ አክበር። ጂሃድና ውጅበት አላሁ አክበር። ጂሃድና ውጅበት ኦርቶዶክሱን፣ ጂሃድና ውጅበት ጴንጤው። ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ላይ ከሌሎቹ ቦታዎች የህግና ጸጥታ ይከበርበታል ተብሎ የሚታሰብበት የአዲስ አበባ ጎዳና ላይ የኮሪደር ልማቱ መንገድ ላይ ነው እየተራመደ የሚሸጠውን በእጁ ፌስታል ይዞ ነው እየተናገረ ያለው። ወንድሜ ልግደል ብሎ ማሰብ ልግደል ብሎ ማቀድ በህግ ወንጀል ነው። በሃይማኖት ኃጢያት ነው። በኦርቶዶክሱ በፕሮቴስታንቱ ኃጢያት ነው። ይሄንን እየሰማ ታዲያ አንተ እኔ ወንድነቴን ትቼ ስትገለኝ ሰይፈን ይዤ ቁጭ ብዬ እንደጠብቅ ሃይማኖት ለልጄ ላረሰክብል ሀገሬን ሁሉ ትቼ ልሄድ ነው የምታስበው? ይሄን የሚወቅስ እነዚህ እንጋደል እንግደላቸው የሚል የሚወቅስ አንድ ኡስታዝ አታገኝም። ኡስታዙ ወጥቶ ዛሬም እፎ ይልልሃል። አንድ ኡስታዝ አታገኝም። ካገኘ ሰየው። እኔ በስልክ የሚያወሩኝ እጅግ በጣም መልካም የሆኑ ስነ ምግባር ያላቸው ሙስሊሞች አሉ። ጥፋት አለበት እፎ ይሉኛል። ካለበት ማስረጃውን አስወጡልን። ኡስታዞቹን አላያቸዋቸውም ወይ? እንዲህ ሲሉ የወይን እንጨት ነው የሚለውን ቃል ክርስቶስን ግንድ ነው ብሎ የተናገረውን ኡስታዝ አብራችሁ ውቀሱት። ከወቀሳችሁ እንዲህ ነው የሚወቀሰው። እኔ ሁለቱንም ወቅሰው ከተሳደበ ወቅሰዋለሁ። ከተሳደበ አምላካቸው ለምሳሌ እኔ በመሐመድ አላምንም።
ያድነኛል በያላምን ስለማላምን እኔ መገደድ አለብኝ እሱን አላህን የሚያምንበትን ሰው አላህ ያምንበታል የሚለው ሰውዬ ክርስቶስ አመንን እግዚአብሔርን ማን በየ ማስገደድ አለብኝ አንችልም ይሄ ስልጣናችን አይደለም ይሁላችን እኔ አመንኩበትን ይዤ በክብር መቀመጥ አክብሬው እሱ ምንና አክብሮ የሱንም እኔ ማክብሬለት መቀመጥ አለብኝ የሱ ኡስታዝ የተነሳ እንጨት ነው ሲል ክርስቶስን አምላኬ ይሄኛ የተናገረው ንግግሩ ቁርአን ላይ ያለውና ያነበብኩት የሚለውን ሰው ለሱ ላይ ጂሃድ ስታውጁ ኦርቶዶክሳውያን ላይ ዛሬ ይሄ ትክክል ነው ዛሬን የምትናገሩ ሰዎች ቀድማችሁ በመጅሊስ ላይ ያወጣችሁት መግለጫ ትክክል ናችሁ እናንተ ናችሁ ትክክል ያሉናችሁት እናንተ ቤት ያለውን ሳታጸዱ ሌላው ቤት ያለውን ላጽዳ ስላላችሁ እናንተ ቤት ያለውን ጥፋት አላስተካከላችሁ ሌላው ቤት ያለውን ጥፋት ላስተካከል ማለታችሁ እኛም ጋር ጥፋት አለ እኛ ቤት ያለውን ሳናስተካከል እናንተ ቤት ያለውን ጥፋት አለ ማለታችሁ ስለዚህ አሁን የሁለቱንም ጥፋት እናወጣለን ጥፋት የምትሉትን አውጡልን ከነ ማስረጃው ገለጹልን ቁርአን ላይ የተናገረው ከቁርአን ጋር ያሳያያችሁ እዚህ ላይ የሚለው ይሄን ነው እሱ ያለው ስተት ነው በሉልን እኛ እናንተ ያላችሁትንም ከነ ማስረጃው ወተንላችኋል እናወጣላችኋለን ድጋሚ መጽሐፋችሁን የሚተነተን የሕግ ባለሙያ ይመጣል መጽሐፋችሁን ተንትኖ እግዚአብሔርን እንዳቀለላችሁብን ክርስቶስን ነብይ እንዳላችሁና እንደዘበታችሁበት የሚያወጣ መጽሐፍ አለን ያተማችሁት መጽሐፍ አለ እናወጣዋለን ኢትዮጵያ ውስጥ ጂሃድ ታውጇል በእናንተ ይሄው በአደባባይ ላይ ባውራ ጎዳና ላይ ቪዲዮ እየቀረጸ ማንንም የሚናገር የለም ይሄው አዋጅ አውጀዋል እረፉ በሏቸው ኦርቶዶክስ ሆይ የምትሞተው ለክርስትና ነው ሰማዕት ነህ የምትሞተው ንስሐ ግባ ክርስቲያን ሁን ከመጠጥ ከሱስ ከጫት ከሌላ ነገር ተጠበቅ ቤተክርስቲያንን ጠብቅ ታቦትህን ጠብቅ ሀገርህን ጠብቅ ህግህን አክብር የሀገር ህግ አክብር ወደላ አትሂድ ፖለቲካ ምናምን ሲተረጉሙብህ ተዋቸው ፖለቲካ የሚተረጉሙብህ አሁን ካለው አጀንዳ ጋር ለፖለቲካ ጥቅማቸው ብለው ነው ገጀራ መሳቢያቸው እንዲጠቅማቸው ብለው ነው እሱን አትስማ ማንንም ይሄን ውስጥ የለበትም ማንንም ፖለቲካ ውስጥ አይገባም እናንተ ፖለቲካ ስትተነትኑ ፖለቲካ መተንተን አቅቶን አይደለም ፖለቲካው ሳይገባን ቀርቶን አይደለም እኛውን እሱ ላይ አይደለም እምነታችንን ማስከበር ግን ኃላፊነት አለበት አንደኛው ራሳችን እምነታችንን በመጠበቅ ራሳችን እምነታችንን በማክበር ስጋ ወደሙ በመቀበል ንስሐ በመግባት ለሰማዕትነት በመዘጋጀት ከዛ በኋላ የሚፈጠረውን አብረን እናያለን ለዚህ ግን የሃይማኖት ተቋማት ጉባኤ የመጀመሪያው ተጠያቂ ነው የመጀመሪያው ተጠያቂ ነው ስለዚህ በዚህ ጉዳይ ላይ አባቶችም መመኖቻችሁን በእስልምና በክርስትና ያላችሁ ልጆቻችሁን አስተካክሏቸው አርሟቸው አርቋቸው ሌላኛው የመጨረሻ ማሳያችሁ ይሄን ቪዲዮ ነው እንግዲህ ሐኪም አበበችን አይታችኋል የቀራችሁ አሁን ባክቴሪያው እየተበተነ ነው እየወጣላችሁ እናንተ ገጀራም ያዛችሁ ገጀራም ማልያዛችሁ ራሳችሁን ካልጠበቃችሁ ባክቴሪያው ያጠፋናል ኤሊ ተመልከቱ በጣም ስላሳዘነኝ ነው ማሳያችሁ ለመጨረሻ ጊዜ ያለቀስኩበት ዛሬ ያለቀሱት ዛሬ ነው ምን ሆነ ስትለው ስራ አጥቻለሁ ሰው የሚበላው ዳቦ በሌለበት ሀገር ውስጥ ዛሬ ያለቅሳል እና እኛ ግን ጂሃድ እናውጃለን የሚበላው ያጣው ሙስሊም ደካማ ወገኔን መርዳት አቅቶን እናውጃለን የሚበላው ያጣውን ዳውን ክርስቲያን ወገኔን ዞር ብለን ሳናይ ቀርተን እኛ ጂሃድ እናውጃለን ጦርነት እንነጋገራለን ማህበራዊ ሚዲያ ላይ እንዘማመታለን አንዱ ባንዱ ላይ ይናገራል የምነግርህን በቅንነት ከሰማው ለአንተም ለኔም የሚጠቅም ነው ነገር ብቻ ስማ ተርጉመ ተንተነ በራስ ፍላጎት ፖለቲካ ውስጥ ለጥፋት አትስማ የምነግርህ የሚጠቅመን በአንድ ሀገር ላይ ለመኖር የሚጠቅመንን አብሮነት ነው የምነግርህ እስልምና ወንድሞችና እህቶች የሉንም ወይ በመጠለያ ጣቢያ ያሉ የተፈናቀሉ ችግር የሚጠብሳቸው እነሱን አንደርስላቸውም ወይ የተፈናቀሉ ክርስቲያኖች የሉም ወይ አንደርስላቸውም ወይ ቸግሯቸው ጎዳና የወጡ ወገኖች የሉንም አንደርስላቸውም ወይ የራባቸው መብላት ያጡ ሰዎች የሉም አንደርስማላቸውም ወይ አላህችን አይጠይቀንም እግዚአብሔር አይጠይቀንም እሱ ነው መቅደም ያለበት ወገንህ በመሃል አስፋልት ላይ በአዲስ አበባ ጎዳና ላይ የሚበላው አጥቶ ስራ አጥቶ አልቅሶ ሲመለስ ኢንተርቪው የምታደርግ ቲክቶከር የመጨረሻ አለቀስከው ብላ ለሷ ቫይራል የሚወጣ ቪዲዮ ፈልጋ ነበር የሞከረችው አስደነገጣት አቋረጠች ሐሳቧን ስራ አጥቻለሁ ሰው ስራ የሚያጣው እኮ የሚያለቅሰው እኮ ያጣው ስለተቸገረው ነው እንባውን ያነባው ስለተቸገረው ይሄ ነው ወገናችን እውነተኛው ኢትዮጵያዊ ይሄ ነው ያለው ሙስሊም ይሁን ክርስቲያኑን አይታወቅም ይልጅ ሙስሊምም ሆነ ክርስቲያን እንደዚህ አይነት ሰው አለን
እኛ ግን እንባላለን አራታው ይብቃችሁ እዩት ይሄ ሰውዬ ከተቸገረው ነገር በላይ ይሄን ፎቶ ተመልከቱት ይሄ የአንድ በርገርና የአንድ አምቦሃ ዋጋ ነው 4000 ብር 4000 ብር ይሄ ልጅ ይሄን ስራ ቢያገኝ ኖሮ በዚህ ደሞዝ ኑሮውን ይኖር ነበር አያለቅስም ነበር ሙስሊም ወገኔም ክርስቲያን ወገኔም አያነባም ነበር ስራቱ የሚቸገረውን ህዝባችን መመልከት አቅቶን እህቶቻችን በገንዘብ ካንሰር ገዝታችሁ ነው የምትጠቀሙት አልኳችሁ ከየት አመጣው ካልካችሁኝ ይኸውላችሁ ላሳያችሁ ቪዲዮ ዊግ ለምትጠቀሙ ሴቶች ነው በቅርቡ ኮንሱመር ሪፖርት የሚባል ድረገጽ ያወጣውን ጥናት ነው የምነግራችሁ ሳምፕል ከተለያዩ ብራንዶች ተወሰደና ከ10 ዊጎች 9 ካንሰር አምጪ ኬሚካሎች እነ ሊድ ቤንዚን ሜታይል ክሎራይድ የሚባሉ ኬሚካሎችን ይዘው ተገኝተዋል ከ10 9 ማለት which is በጣም ትልቅ ነው እና ይሄን ጥናት እንደገና ኮሎምቢያ ዩኒቨርሲቲ ውስጥ ደግሞ ሰርተውታል እንደሚያሳየው ከሆነ ብዙዎቹ የካንሰር ሪስክን በ70% በላይ እንደሚጨምሩ እና አባካችሁ ሴቶች ሂዩማን ሄር በለው ዊግ በለው ምን በለው የሚጨመሩበት እንዲቆይ የሚያደርጉበት የሚጨመሩበት ኬሚካል እጅግ በጣም አደገኛ ነው በገንዘብሽ ገዝተሽ ሞት ሰምቻለሽ በገንዘብሽ ገዝተሽ ይሄን ማስታወቂያ የምትሰሩ እህቶቻችን በተለይ ታዋቂ ሰዎች ሆናችሁ እናንተ አርቲስቶች በተለይ ሰዎች እንዲገዙ ማስታወቂያ ገዝታችሁ አሁን ሂዩማን ሄር ከ40 ሺህ እስከ 100 ምናምን ሺህ ብር ነው አይደል የሚሸጠው እስከ 200 ሺህ ብርም አለ ሰሰማን ይደነገጥኩት 40 ሺህ ብር ማለት የሚበላና የሚጠጣ ወንድማችሁ እንደዚህ በጎዳና ላይ ያለቅሳል ኢትዮጵያዊ ሆኖ አንዷ ጥፍራን ለማሰራት 40 ሺህ ብር ስትከፍል ሰማዋት እኔ የሚያሳዝነኝ ለምን መሰላችሁ እርስ በርስ መታየት ማቃታችን ነው እርስ በርስ አጠገባችን ያለውን ሰው ካልረዳ ነው አጠገቡ ካልቆምንለት እቺን ሀገር አናቆማት መበጣበት ትርጉም የለውም ራሱ ተፈጥሮ ራሱ ሊያጠፋን ደርሷል ተፈጥሮ ሊያጠፋን ደርሷል ያዘመትነው ምእመን አባቶች ወጣችሁ ያዘመታችሁት ምእመን ዛሬ ለእምነቱ እንዲቆም ለእምነቱ እንዲሞት ብታደርጉት ሁሉም ተከባብረው ይኖራል ለእምነቱ ይሙት ሁሉ እምነቱ ሊያጠፋ የመጣ የውጭ ወራር የለው ሲኖር ያኔ ይሙት ሄዶ ሲኖር ያኔ አሁን ግን ፖለቲከኛ በፖለቲካ በሚያደርገው ጉዳይ ላይ ጣልቃ እንዳትገቡ ሁላችሁም እስልምናው ፕሮቴስታንቱም ካቶሊኩ ኦርቶዶክሱም ካቶሊኩ ሌላ የፈለገው ይግባ ልጆቻችሁ ናቸው ሄደው ይሞቱት ልጆቻችሁ በገዛጃቸው ዛሬ 40 ሺህ ብር ኮስሞቲክስ የምትገዛ እህታችሁ ያለች ልጆቻችሁ ይያሉ ስራ ያጣ ወንድማችሁ ደሞ ልጃችሁ ደሞ ያለቅሳል ዛሬ ማለት ትላንትና ባጠፋው ስህተት ትክክል አይደለም ብለው የቀስነው የዛሬ ስንት ዓመት የሰራውን ቪዲዮ አምጥተን ደግሞ ልንወቅሰው ልናጠፋው ከሰው በታች እንድናደርገው እንድናቆረቆሰው መንፈልግ ሰዎች አለን ለባካችሁ እንደዛ ብሎ ነገር የለም እዚህ ሚዲያ ላይ ሐሳብ ስትልኩልኝ ሐሳቡን ማቀርብላችሁ የሚታየኝን እውነት ብቻ ነው እናንተ ስላቀረባችሁልኝ መረጃውን በቀረባችሁትና በፈለጋችሁት መንገድ አላቀርበው እውነቱን ለይቼ ነው በእውነቱ መንገድ ማቀርብላችሁ የኦርቶዶክስም ጥፋተኛ ይኖራል የሙስሊሙም ጥፋተኛ ይኖራል ተፈጥሮ ደግሞ ጥፋተኞቹን ብቻ እርስ በርስ መደማመስ ያቀተን ደግሞ ልታጠፋን ተዘጋጅታለች ስለዚህ ህዝብን ምናድን በአገር ባንድነት ምንሰራ ኢትዮጵያዊነትን ምናከብር የምናስቀድም እምነታችንን ምናከብር የምናስከብር እንደሆነ ያድርገን አራያ መካሻ ነበርኩ ይሄን ፕሮግራም አዘጋጅ ያቀርኩላችሁ ሁላችሁም ለራሳችሁ ጠብቁ በተለይ አሁን ባለው ሁኔታ ላይ ያቀርኩላችሁ መረጃዎች በሙሉ አደጋና ስጋቶች ናቸው እንድንመለስበት ራሳችን እንድንጠነቀቅበት ለሀገራችን እንዲሆነ መንግስታችንንም ህዝባችንንም አክብረን ተከባብረን እንድንኖር የሚያደርግ መረጃ ነው ለነበረኝ ቆይታ አመሰግናለሁ ሰናይ ቀን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን
ለምን? የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።